ባህል የላቸውም፣ ቋንቋም አይገናኝም። በመካከላቸውም በሺዎች የሚቆጠሩ ኪሎሜትሮች ርቀት አለ። ነገር ግን በዓለም ላይ አሜሪካንና ምዕራባውያንን እንቅልፍ የነሳው ትልቁ ስውር ወታደራዊ ጋብቻ በእነዚህ ሁለት ሀገራት መካከል ተመስርተዋል። ሰሜን ኮሪያና ኢራን እንደ አውሮፓውያን አቆጣጠር ከ1979 የኢራን አብዮት ማግስት ጀምሮ የጠላቴ ጠላት ወዳጄ ነው በሚል መርህ የተቆለፈው የፒዮንግያንግና የቴሄራን ወዳጅነት ዛሬ ከመደበኛ ዲፕሎማሲ ባለፈ ለዓለም ሰላም አስፈሪ አደጋ ወደ ሆነው የኒውክሌርና የባለስቲክ ሚሳኤል ጥምረት አድጓል። ለመሆኑ በአሁኑ የመካከለኛው ምስራቅ እሳት የሰሜን ኮሪያ እጅ ምን ያህል ርቀት አለበት? በጋዛ ዋሻዎችና በእስራኤል ላይ በሚተኮሱ ሚሳኤሎች ጀርባ የኪም ጆንግ ኡን ፊርማ አለ ወይ? የዓለም ሀያላን አገራትስ ስለዚህ አደገኛ ጥምረት ምን ይላሉ? ዛሬ በ24 መረጃ እነዚህን ሚስጥራዊ ጉዳዮች የምንቃኝ ይሆናል። እስከ ዝግጅታችን ፍጻሜ ቪዲዮአችንን ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። መረጃውን በማቅረብ አብሬያችሁ የምሆነው አናንያ ንጉሱ ነኝ። በዓለም አቀፍ ፖለቲካ መድረክ ላይ የአሜሪካና የምዕራባውያን ዋነኛ ራስ ምታት የሆኑት ሁለቱ ሀገራት ሰሜን ኮሪያና ኢራን ያላቸው ጥብቅ ወታደራዊና ዲፕሎማሲያዊ ግንኙነት የትናንት ክስተት አይደለም። ርቀታቸው፣ ባህላቸውና ቋንቋቸው ፍጹም የተለያየ ቢሆንም የጠላቴ ጠላት ወዳጄ ነው በሚል መርህ ስር የተመሰረተው የፒዮንግያንግና የቴሄራን ወዳጅነት ከአራት አስርተ ዓመታት በላይ ያስቆጠረ ጥልቅ ታሪክ አለው። በፒዮንግያንግና በቴሄራን መካከል ያለው ይፋዊ ዲፕሎማሲያዊ ግንኙነት የጀመረው እንደ አውሮፓውያን አቆጣጠር በ1973 የሻህ መሐመድ ሪዛ ፓህላቪ መንግስት ኢራንን በሚመራበት ወቅት ቢሆንም ያኔ ግንኙነቱ የቀዘቀዘና መደበኛ ብቻ ነበር። ምክንያቱም የኢራኑ ሻህ የአሜሪካ የቅርብ ወዳጅ ሲሆኑ የሰሜን ኮሪያው መሪ ኪም ኢልሱንግ ደግሞ የአሜሪካ ቀንደኛ ተቃዋሚ ነበሩ። ነገር ግን የሁለቱን ሀገራት ታሪክና የወደፊት ዕጣ ፋንታ ለዘላለም የቀየረ አንድ ክስተት በ1979 ተከሰተ። እንደ አውሮፓውያን አቆጣጠር በ1979 የአያቶላ ሆሜኒ መራሹ አብዮት የሻህን መንግስት ሲገለብጥ አዲሷ የኢራን እስላማዊ ሪፐብሊክ ጸረ አሜሪካና ጸረ ኢምፔሪያሊዝም አቋምን አነገበች። ይህ አቋም ደግሞ ከሰሜን ኮሪያው የኮሚኒስት ርዕዮተ ዓለም ጋር ፍጹም የተገጣጠመ ሆነ። ሰሜን ኮሪያ ለአዲሱ የቴሄራን መንግስት እውቅና ለመስጠትና ወዳጅነቷን ለመግለጽ ሰከንድ እንኳን አላባከነችም። በሁለቱ ሀገራት መካከል ያለው ግንኙነት ከዲፕሎማሲያዊ ወዳጅነት ወደ ታማኝ ወታደራዊ አጋርነት የተሸጋገረው እንደ አውሮፓውያን አቆጣጠር በ1980 የኢራቅ ኢራን ጦርነት ሲቀሰቀስ ነው። ሳዳም ሁሴን ኢራንን በወረሩበት ወቅት አብዛኛው የዓለም ሀገር ምዕራባውያንና ሶቪየት ህብረትን ጨምሮ በቀጥታም ሆነ በስውር የሳዳም ሁሴን ኢራቅን ይደግፉ ነበር። ኢራን ራሷን ለመከላከል የሚያስችላትን ዘመናዊ መሳሪያ የምታገኝበትን ቀዳዳ ሁሉ ተዘግቶባት በነበረው በዚያ ፈታኝ ወቅት ፈጥና የደረሰችው ሰሜን ኮሪያ ነበረች። ሰሜን ኮሪያ ለኢራን የሶቪየት ሰራሽ የጦር መሳሪያዎችን፣ ታንኮችና ከሁሉም በላይ ደግሞ የስካድ ሚሳኤሎችን ማቅረብ ጀመረች። ፒዮንግያንግ መሳሪያ ከመሸጥ ባለፈ የኢራን መሐንዲሶች ሚሳኤሎችን ራሳቸው ማምረትና ማሻሻል የሚችሉበትን ስልጠናና የቴክኖሎጂ እውቀት አጋራች። ይህ ክስተት የዛሬውን የኢራን አስፈሪ ባለስቲክ ሚሳኤል ፕሮግራም የመሰረት ድንጋይ ሆነ። እንደ አውሮፓውያን አቆጣጠር በ2002 የቀድሞ የአሜሪካው ፕሬዝዳንት ጆርጅ ደብሊው ቡሽ ሰሜን ኮሪያን፣ ኢራንና ኢራቅን የክፉዎች ዘንግ ብለው በፈረጁበት ወቅት የፒዮንግያንግና የቴሄራን ጥምረት ይበልጥ ጠነከረ። ሁለቱ ሀገራት ከአሜሪካ የሚሰነዘርባቸውን ወታደራዊ ስጋት ለመመከት የኒውክሌርና የባለስቲክ ሚሳኤል አቅማቸውን በጋራ ማሳደግ እንዳለባቸው አመኑ። በ2012 እንደ አውሮፓውያን አቆጣጠር ሁለቱ ሀገራት በሳይንስ በቴክኖሎጂና በላቦራቶሪ ምርምር ዙሪያ ግዙፍ የጋራ ስምምነት ተፈራረሙ። ብዙ የዓለም አቀፍ ደህንነት ተንታኞች ይህ ስምምነት በገሃድ ከሚታየው የሲቪል ቴክኖሎጂ ባለፈ የኒውክሌርና የሳይበር ጥቃት አቅምን ለማሳደግ የተደረገ ስውር ጥምረት እንደሆነ ያምናሉ። ሌላው ጉዳይ ሁለቱ ሀገራት የኒውክሌር ትብብራቸው ጠንካራ ነው። የሁለቱ ሀገራት የኒውክሌር ትብብር በድንገት የተከሰተ ሳይሆን በ1980ዎቹ ከነበረው የተሳካ የሚሳኤል ግብይት የፈለቀ ነው። በኢራቅ ኢራን ጦርነት ወቅት ሰሜን ኮሪያ ለቴሄራን የላከቻቸው የስካድ ሚሳኤሎች የሁለቱን ሀገራት ወታደራዊ ትስስር አደላደሉት። ኢራን የሰሜን ኮሪያውን ኖዶንግ ሚሳኤል ቴክኖሎጂን በመግዛት የራሷን ሻሃብ 3 የተሰኘ ረጅም ርቀት ተወንጫፊ ሚሳኤል ማልማት ቻለች። የሚሳኤል መርሃ ግብርና የኒውክሌር መርሃ ግብር ደግሞ የአንድ ሳንቲም ሁለት ገጽታዎች ናቸው። ምክንያቱም የኒውክሌር ቦምብ ትርጉም የሚኖረው ቦምቡን ተሸክሞ ኢላማው ላይ የሚደርስ የረጅም ርቀት ሚሳኤል ሲኖር ብቻ ነው። በመሆኑም በሚሳኤል ቴክኖሎጂ የተጀመረው እምነት በቀጥታ ወደ ኒውክሌር ላብራቶሪ እንዲሸጋገር በር ከፈተ። የምዕራባውያን ደህንነት ተቋማት ሲአይኤ እና ሞሳድን ጨምሮ ለዓመታት ባደረጉት ክትትል መሰረት በፒዮንግያንግና በቴሄራን መካከል ቀጥተኛ የሳይንቲስቶችና መሐንዲሶች ልውውጥ
ልውውጥ አለ። የኢራን የኒውክሌር ሳይንቲስቶች ሰሜን ኮሪያ ለምታደርጋቸው የከርሰ ምድር የኒውክሌር ቦምብ ሙከራዎች ላይ በታዛቢነት እንደተገኙ የሚጠቁሙ መረጃዎችም አሉ። በተለይ ሰሜን ኮሪያ በ2006 በ2009 እና በ2013 ባደረገቻቸው የኒውክሌር ሙከራዎች ወቅት የኢራን ወታደራዊ ልዑካን በስፍራው እንደነበሩ ተመዝግበዋል። ይህ ልውውጥ ኢራን የራሷን የኒውክሌር ሙከራ ሳታደርግ ከሰሜን ኮሪያ የምታገኘውን የተግባር መረጃ በመጠቀም የቦምብ ዲዛይኖቿን እንድታስተካክል አስችሏታል። ሰሜን ኮሪያ በበኩሏ ከኢራን የምታገኘውን የዶላርና የነዳጅ ድጋፍ ለኢኮኖሚያ ህልውና ትጠቀምበታለች። የኒውክሌር ፕሮግራም ሁለት ዋና መንገዶች አሉት። ፕሉቶኒየምን መጠቀም ወይም ዩራኒየምን በከፍተኛ ደረጃ ማበልጸግ። ሰሜን ኮሪያ መጀመሪያ ላይ በፕሉቶኒየም ፕሮግራም ላይ ያተኮረች ቢሆንም በኋለኛው ዘመን ግን ወደ ዩራኒየም ማበልጸግ ተሸጋግራለች። ይህ ሽግግር ከኢራን ጋር ያላትን ትብብር ይበልጥ አጥብቆታል። ኢራን በናታንዝ እና ፎርዶ በሚገኙት የምድር ውስጥ ተቋሞቿ በሺዎች የሚቆጠሩ የሴንትሪፊዩጅ ማሽኖችን በማንቀሳቀስ ሰፊ ልምድ አካብታለች። የደህንነት ተንታኞች እንደሚሉት ሁለቱ ሀገራት ማዕቀቦችን ለመስበርና የኒውክሌር ቁሳቁሶችን በሚስጥር ለመለዋወጥ የጋራ አውታረ መረብ አላቸው። ሰሜን ኮሪያ ለኢራን ዩራኒየም ማዕድን ማውጫ ቴክኖሎጂ ስታጋራ፣ ኢራን ደግሞ የላቁ የሴንትሪፊዩጅ ዲዛይኖችን ለፒዮንግያንግ የመስጠት እድሏ ከፍተኛ እንደሆነ ይገመታል። በሴፕቴምበር 2012 በፒዮንግያንግ አንድ ትልቅ ይፋ የስምምነት ተፈረመ። በወቅቱ የኢራን የሳይንስ ሚኒስቴርና የሰሜን ኮሪያው ጠቅላይ ሚኒስትር በጋራ በመሆን በሳይንስ በቴክኖሎጂና በትምህርት ዙሪያ የትብብር ስምምነት አደረጉ። በስምምነቱ ስነ ስርዓት ላይ የሰሜን ኮሪያው የበላይ መሪ ኪም ጆንግ ኡን በክብር ተገኝተው ነበር። ይህ ስምምነት በይፋዊ መግለጫ የጋራ ላቦራቶሪዎችን መመስረት፣ የኢንፎርሜሽን ቴክኖሎጂና የባዮቴክኖሎጂ ልውውጥ የሚል ሽፋን ቢሰጠውም የዓለም አቀፍ ተንታኞች ግን የኒውክሌር ትብብሩን ህጋዊ መልክ ለመስጠት የተደረገ ስልታዊ ድራማ እንደሆነ ይስማማሉ። ስምምነቱ ሁለቱ ሀገራት ማዕቀብ ሳይበግራቸው በሳይንሳዊ ሰበብ የኒውክሌር መሐንዲሶችን በነጻነት እንዲያዘዋውሩ በር ከፍተዋል። አሜሪካና የተባበሩት መንግስታት ድርጅት በሁለቱ ሀገራት ላይ የጣሉትን ማዕቀብ ዓላማቸው ሀገራቱ የኒውክሌር ፕሮግራማቸውን የሚደግፉበት የፋይናንስ አቅምን ማሳጣት ነበር። ነገር ግን ይህ ማዕቀብ ሁለቱንም ሀገራት ወደ ጥቁር ገበያ ትብብር ገፋቸው። ኢራን በዓለም አቀፍ የባንክ ስርዓት እንዳትጠቀም ተከልክላለች። ሰሜን ኮሪያም እንዲሁም። በመሆኑም ሁለቱ ሀገራት የጦር መሳሪያና የኒውክሌር ቴክኖሎጂ ግብይታቸውን በውጭ ሀገራት የደህንነት ኩባንያዎች በክሪፕቶ ከረንሲና በወርቅ ልውውጥ ያከናውናሉ። ይህ ማዕቀብ የመቋቋም የጋራ ስትራቴጂ የኒውክሌር መርሃ ግብራቸው ምንም እንኳን የኢኮኖሚ ቀውስ ቢኖርም እንዳይቋረጥ አድርጎታል። የኢራንና የሰሜን ኮሪያ የኒውክሌር ታሪክ ያለ ሶስተኛ ወገን እርዳታ ሙሉ ሊሆን አይችልም። የፓኪስታኑ የኒውክሌር ቦምብ አባት ተብሎ የሚጠራው ዶክተር ኢኪው ካህን በ1990ዎቹ የመሰረተው የሚስጥር የኒውክሌር ጥቁር ገበያ ለሁለቱ ሀገራት የሴንትሪፊዩጅ ዲዛይኖችን ሸጦላቸዋል። ይህ የጋራ ምንጭ ሁለቱ ሀገራት ተመሳሳይ የኒውክሌር መሰረተ ልማቶች እንዲኖራቸው አድርጓቸዋል። በአንድ ሀገር ላቦራቶሪ ውስጥ የሚደረግ ግኝት ወይም ማሻሻያ በቀጥታ ለሌላ ሀገር እንዲጠቀም ያደረገው ይህ የጋራ የቴክኖሎጂ ዲኤንኤ ነው። ፓኪስታን አውታረ መረቡን በይፋ ብታግደውም በፒዮንግያንግና በቴህራን መካከል የቀረው መስመር ግን ራሱን ችሎ ማደጉን ቀጥሏል። ዛሬ በዓለም አቀፍ ፖለቲካ ውስጥ ትልቁ ስጋት የትኞቹ ሀገራት የጦር መሳሪያ ያላቸው የሚለው ብቻ አይደለም። ይልቁንም የትኞቹ አደገኛ ሀገራት እርስ በእርስ ተባብረው እየሰሩ ነው የሚለው ጉዳይ ነው። የሰሜን ኮሪያና የኢራን ግንኙነት በባህልም ሆነ በሃይማኖት የተገናኘ ሳይሆን ሁለቱም በዓለም አቀፍ ማህበረሰብ የተገለሉና የአሜሪካ መራሹን ስርዓት ለመናድ የሚፈልጉ ሀገራት በመሆናቸው ነው። ይህ ጥምረት ለዓለም ደህንነት አዲስና ውስብስብ አደጋ ይዞ መጥቷል። አንደኛው ወገን የፈጠረው አደገኛ ቴክኖሎጂ በቀጥታ ወደ ሌላኛው ወገን የሚፈስበት ሰንሰለት በመዘርጋቱ የዓለም ደህንነት ስጋት በአንድ አካባቢ ብቻ እንዳይወሰን አድርጎታል። ትልቁና ቀዳሚው አደጋ የኒውክሌር ቴክኖሎጂ መስፋፋት ነው። ሰሜን ኮሪያ የኒውክሌር ጦር መሳሪያን በተግባር በማምረትና በመሞከር ረገድ ትልቅ ደረጃ ላይ ደርሳለች። ኢራን በበኩሏ የኒውክሌር አቅሟን እያሳደገች ያለች ሀገር ናት። በሁለቱ ሀገራት መካከል ያለው ትብብር ኢራን የኒውክሌር ቦምብ ለመስራት የምታደርገውን የዓመታት የላቦራቶሪ ድካም በጥቂት ወራት እንድታሳጥር ያደርጋታል። ሰሜን ኮሪያ ያካበተችው የተግባር ዕውቀትና የምህንድስና ሚስጥር ለቴህራን የምታጋራ ከሆነ ዓለም አቀፉ የኒውክሌር ስርጭት መከላከያ ስምምነት ሙሉ በሙሉ ይፈርሳል። ይህ ደግሞ ሌሎች የዓለም ሀገራት ህልውናቸውን ለማስከበር የኒውክሌር ውድድር ውስጥ እንዲገቡ መንገድ ይከፍታል። ቦምብ ብቻውን ትርጉም የለውም። ቦምብን በሺዎች የሚቆጠሩ ኪሎሜትሮችን ርቆ ወደሚገኝ ጠላት ማድረስ የሚችል ሚሳኤል ያስፈልጋል። ሰሜን ኮሪያ አሜሪካና አውሮፓ መድረስ የሚችሉ አህጉር አቋራጭ ሚሳኤሎችን በተሳካ ሁኔታ በልጽጋለች። የዚህ ቴክኖሎጂ ወደ ኢራን መሸጋገር
ማለት ቴሄራን በመካከለኛው ምስራቅ ብቻ ሳይሆን መላውን አውሮፓና ምዕራባውያንን በቀጥታ ስጋት ውስጥ የመክተት አቅም እንድታገኝ ያደርጋታል። የጋራ ሚሳኤል ልማታቸው የምዕራባውያንን የሚሳኤል መከላከያ ጋሻዎች ለማምከን ታስቦ የሚሰራ በመሆኑ ለዓለም ደህንነት ትልቅ ስጋት ነው። የሰሜን ኮሪያ ወታደራዊ ድጋፍ ለኢራን መድረስ በመካከለኛው ምስራቅ ያለውን የኃይል ሚዛን ፍጹም ያናገዋል። ኢራን የላቁ መሳሪያዎችና የሚሳኤል ቴክኖሎጂዎችን በታጠቀች ቁጥር በቀጠናው ያሉ እንደ እስራኤልና ሳውዲ አረቢያ ያሉ ሀገራት ህልውናቸው ላይ አደጋ ይሰማቸዋል። የስጋት ሀገራቱን ወደ ቀድሞ ዝግጅት ወይም ወደ አጠቃላይ ቀጠናዊ ጦርነት ሊመራቸው ይችላል። በመካከለኛው ምስራቅ የሚቀሰቀሰው ሰፊ ጦርነት ደግሞ የዓለምን የነዳጅ አቅርቦት በማቋረጥ መላውን የዓለም ኢኮኖሚ ወደ ከፋ ቀውስ ይከታል። የሁለቱ ሀገራት አደጋ በባህላዊ የጦር መሳሪያዎች ብቻ የተገደበ አይደለም። ሰሜን ኮሪያ በዓለም አቀፍ የባንክ ስርዓቶችና በመንግስታት መሰረተ ልማቶች ላይ ከፍተኛ የሳይበር ዝርፊያና ጥቃት በማድረስ የሚታወቁ እንደ ላዛሮስ ያሉ የሰለጠኑ የሳይበር ወታደሮች አሏት። ኢራን በበኩሏ የሳይበር አቅሟን በከፍተኛ ፍጥነት እያሳደገች ያለች ሀገር ናት። ሁለቱ ሀገራት በሳይበር ደህንነትና ጥቃት ዙሪያ መረጃና ስልቶችን ከተለዋወጡ የዓለም አቀፍ የፋይናንስ ተቋማት፣ የኤሌክትሪክ ኃይል ማከፋፈያዎችና የጤና ተቋማት ላይ ሊታሰብ የማይችል የሳይበር ሽብር የመፍጠር አቅም ይኖራቸዋል። ኢራን በመካከለኛው ምስራቅ እንደ ሊባኖሱ ሄዝቦላ፣ የየመኑ ሁቲዎችና የፍልስጤሙ ሐማስ ያሉ መንግስታዊ ያልሆኑ ታጣቂዎችና አማጺዎችን በገንዘብና በመሳሪያ እንደምትደግፍ ይታወቃል። ሰሜን ኮሪያ ለኢራን የምታቀርበው የጦር መሳሪያ ቴክኖሎጂ በቀጥታ በእነዚህ ታጣቂዎች እጅ የመግባቱ ዕድል ከፍተኛ ነው። ይህም አማጺያኑ ዘመናዊ ድሮኖችን፣ ጸረ ታንክና ጸረ ሚሳኤሎችን ታጥቀው የዓለም አቀፍ የንግድ መርከቦችና ንጹሐንን እንዲያጠቁ አቅም ይሆናቸዋል። በጥቃቅን ታጣቂዎች እጅ የላቁ መሳሪያዎቹ መግባታቸው ደግሞ የዓለምን ሰላም ለማስከበር የሚደረገውን ጥረት እጅግ አስቸጋሪ ያደርገዋል። የተባበሩት መንግስታት ድርጅትና የዓለም አቀፉ ማህበረሰብ አደገኛ ሀገራትን ለመግታት የሚጠቀሙበት ትልቁ መሳሪያ የኢኮኖሚ ማዕቀብ ነው። ነገር ግን ሰሜን ኮሪያና ኢራን ማዕቀቦቹን በመጣስ በሚስጥር በመገበያየት ረገድ የዳበረ ልምድ አላቸው። ሁለቱም ሀገራት በጋራ የሚዘረጉት የጥቁር ገበያ የገንዘብና የቁሳቁስ ዝውውር መረብ የተባበሩት መንግስታት ድርጅት የሚያስተላልፏቸውን ውሳኔ ዋጋ ቢስ ያደርገዋል። የድርጊት የዓለም አቀፍ ህግጋትን የበላይነት የሚያዳክምና ሌሎች ጥጋበኛ ሀገራትንም የዓለምን ህግ እንዳያከብሩ መጥፎ አርአያ የሚሆን ነው። የፒዮንግያንግና የቴሄራን ጥምረት በተናጠል የሚንቀሳቀስ ሳይሆን በአሁኑ ወቅት በዓለም ላይ እየተፈጠረ ካለ አዲስ የኃይል አሰላለፍ ጋር የተያያዘ ነው። ሁለቱም ሀገራት ከሩሲያና ከቻይና ጋር ያላቸው ወታደራዊና ዲፕሎማሲያዊ ትስስር እያጠናከሩ ይገኛሉ። ይህም በአንድ በኩል ምዕራባውያንን በሌላ በኩል ደግሞ አምባገነንና ጸረ ምዕራባውያን የሆኑ ሀገራትን የፈጠሩ አዲስ ቀዝቃዛ ጦርነት ዘንግ እንዲፈጠር አድርጓል። ይህ መከፋፈል በዓለም አቀፍ የጸጥታ ምክር ቤት ውስጥ የጋራ ውሳኔዎችን ማሳለፍ የሚቻልበት ደረጃ ላይ ያደርሰዋል። ለዓለምም ሰላም ትልቅ እንቅፋት ይሆናል። የዓለም ንግድ 80 በመቶ የሚሆነው የባህር ትራንስፖርት ላይ የተመሰረተ ነው። ኢራን ስትራቴጂካዊ በሆነው በሆርሙዝ ሸለቆና በቀይ ባህር አቅራቢያ ያላት ተጽዕኖ ከፍተኛ ነው። ሰሜን ኮሪያ የባህር ውስጥ የሰርጓጅ መርከቦችና የባህር ፈንጂ ቴክኖሎጂዎችን ለኢራን የምታጋራ ከሆነ ኢራን በዓለም አቀፍ የንግድ መስመሮች ላይ የምታደርገውን እገዳ ወይም ጫና ይበልጥ አደገኛ ያደርገዋል። ይህ አጋጣሚ በዓለም አቀፍ የንግድ ፍሰት ላይ መስተጓጎል በመፍጠር የሸቀጦች ዋጋ ሰማይ እንዲነካና የዓለም ደህንነት በኢኮኖሚ ቀውስ እንዲናጋ ያደርገዋል። የተወደዳችሁ ቤተሰቦቻችን የዛሬው መሰናዷችን ይህንን ይመስል ነበር። ሐሳብ አስተያየታችሁን ኮመንት ላይ አስፍሩልኝ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ